ኢትዮጵያ ውስጥ ዝም ብለሽ ነው እንዴ ደገስሽው? አልተፈራረማችሁም? በመዘጋጃ 80 የላችሁ? አረ ተፈራርመን 80 ካላችሁ ኢማራት ላይ አብሮ ለመኖር ምን ይከለክላችኋል? ማለት ህጉ ምን ያግዳል? ፓርቲሽን ተከራይታችሁ አብራችሁ ለመኖር አመጣሹ። ቤት ተከራይተሽለት እያበላሹ መንጃ ፍቃድ እያወጣሽለት እሱ ላይፉን እየኖረ አንቺ ለብቻሽ ከሴቶች ጋር እየኖርሽን የነበረው እስከ መጨረሻው እንዴ ታዲያ ያው እኔ እዚህ ከዚህ እንሰራለን። ከዛም ገንዘቡን እኔ የሰራሁት እንኳን ካገኘው ለአንቺ ነው የምሰጥሽ። አንድ ላይ ነው አጠራቅመን ኢትዮጵያ ላይ የሆነ ነገር የምንከፍተው ይለኛል። እሺ ከዛስ በኋላ ምን ሰጥቶሽ ያውቃል? ማለት ዱባይ ካመጣሽ በኋላ እግዚአብሔር ምስክሬ ነው። ከእነዚህ ከምሰስታቸው ልጆች ይነጥለኝ አንድ ድራም አላውቅም። እኔ ከሱ ተረጋጊ ማሪ፣ ውሃ እየጠጣሽ ገብቶኛል። እኔ ተረድቼሻለሁ። እኔ ማር ያልኩትን ስራ ካስጀመርሽ በኋላም አመጣሹ ቪዛውን፣ ትኬቱን፣ ወጪውን ችለሽ ቤት ተከራይተሽለት፣ ቀለቡን ችለሽ፣ መንጃ ፍቃድ አውጥተሽለት፣ መኪና ገዝተሽለት፣ ከዛ ስራ ሲጀምር የመጀመሪያው ደሞዝ ላይ ደሞዝ አምጣ አላልሽውም ወይ ነው የእኔ ጥያቄ። አላልኩትም አልለውም። እየጨቀጨቀኝ ነው፣ እንድትወው ይፈልጋል። እየጨቀጨቀኝ ነው። ፋታ አልሰጠኝም። ምንድን ላይ የሆነ ነው የምፈልገው። በቃ በጭቅጭቅ አበዛብኝ። ንትርክ፣ ስድብ ምናምን፣ ሞራን የሚነካ ነገር ምናምን። እንዴት ከዚህ አይነት ሰው ጋር ገንዘብ ትቀበያለሽ? አብይ በተገላገልኩኝ ነው የምለው። ስለቴ አሁንስ ተገላገልሽ? አዎ ተገላገየዋል። ለመጨረሻ ጊዜ ካወራችሁ መቼ ነው? ቆየ፣ በጣም ቆይቷል እኮ። ግን 2 ዓመት ይሆናል። 2 ዓመት። አሁን እሱ ስቲል ዱባይ ላይ እየኖረ ነው። እረፍት ሁሉ ሄዶ እረፍት ሰጥተውት ሄዶ ሲጨፍር ከርሞ ነው የመጣው። ጓደኞቹ ሽማግሌ የተላኩት ሚዜ የተባሉት ለእኔ ቴክስት ያደርጉልኝ ነበር። እንዴት ምን ሆናችሁ ነው ያ እንደዛ የሚወድሽ ያ ፍቅራችሁ ምናምን ያ ሁሉ አድርገሽ ምን ሆናችሁ ነው? እሱ እዚህ እኮ እየጨፈረ ነው ጭፈራ ቤት። አንቺስ መተሻለ? ኧረ እኔ አልመጣሁም፣ እዚህ ነኝ። እዛ እየጨፈረ ነው። በቃ የጨፈረ እዚህ ታስሮ ነበረ፣ እስረኛ ነበር። ለዛ ነው የጨፍር። ዝም በሉት ብዬ ምንም መልስ አልሰጠሁም አልኳቸው። ያ ወሬኛ አንቺ ካሰፋሽለት ወሬኛ እየሰፋ ነገሩን የባሰ ያቆስለኛል። ለምን እሰማለሁ? መስማት አልፈለግኩም ብዬ አይዞሽ ኔ ልትሆኑ ይገባቸዋል። አግብታችሁ ከወለዳችሁ በኋላ መስፈርታችሁን ስትጠየቁ ራሱ ምንም ይሁን ማንም ይሁን ወንድ ብቻ ይሁን ዋይ ያንቺን ዋጋ አግብተሽ መውለድሽ መፋታተሽ ያንቺን ዋጋ ለምንድን ነው የሚያወርደው? አንቺ ከድንግሏ ሴት በምንም አታንሽም። እኩል ናችሁ። ሴት ነው፣ ሰው ነው። ስለዚህ ዋጋችንን ማወቅ አለብን እኛ ራሳችን። አግብታ የወለደች ሴት አንድ ወንድ ለፍቅር ሲጠይቃ ለምንድን ነው እንደ 2 ዓመት ቆጥረው? ይሄ እኮ ራስን ዝቅ አድርጎ ማየት ነው። ይሄ እኮ የራስን ዋጋ አለማወቅ ነው። በየቀኑ ቫሉያችን እየጨመረ ነው የሚመጣው። ራሳችን ላይ ከሰራን በየቀኑ ዋጋችን እየጨመረ፣ እውቀታችን ባደገ ቁጥር ጭንቅላታችን፣ እውቀታችን ባደገ ቁጥር ዋጋችን እየጨመረ ነው የሚመጣው። ራሳችንን በወደድን ቁጥር ዋጋችን እየጨመረ ነው የሚመጣው። እኔ ነኝ የራሴን ዋጋ የማውቀው። ማንም ዋጋዬን አያወጣልኝም። ማንም ሰው ዝቅ እንዲያደርገን አግብቶ በመውለድ በመፋታት የልጆች እናት በመሆን ክብር እንጂ ውርደት ሊሆን አይችልም። የልጆች እናት የሆንሽ ሴት ወንድ ልጅ ለፍቅር ሲጠይቅሽ እንደ ውለታ ልትቆጥሪለት አይገባም። እሷን እንደዚህ የተጫወተባት እንደ ውለታ ስለቆጠረችለት ነው። የ4 ልጆች እናት ሆና ከእሷ ጋር በመሆኑ እሱ ሳይወልድ እንደ ውለታ ቆጥራለት ነው። እንካ ያስከውንክ ድረስ እንካ ብላ የሁሉ ዓመት የሰራችበትን ገንዘቧን፣ ጊዜዋን፣ ሰላሟን፣ ጤናዋን ያጣችው። ስለዚህ ማንም ከማንም እንደማያንስ ማወቅ አለባችሁ። ማንም ያገባ ያላገባ፣ የወለደ ያልወለደ፣ ትንሽ ትልቅ እድሜ ነው። ሴት ልጅ እንደ ወይን በእድሜዋ በጨመረ ቁጥር እየጣፈጠች ነው የምትመጣው። አይገርማችሁ? ዋጋችሁን እወቁ። ራሳችሁን ዋጋችሁን ዝቅ አታድርጉ በፍጹም። እና እኔ ነኝ ብለሽ ስላመንሽ በጣም ደስ ብሎኛል። እና ኦልሬዲ አንቺ ምንም ምክር አያስፈልግሽም። ህይወት መክሮሻል፣ ተምረሻል። አሁን ዱባይ ላይ ምን መስራት እንደጀመርሽ ንገሪን እና ሰፖርት እናደርግሻለን። እንድትሰሪ ሰርተሽ እንድትበይ ፎሎ እናድርግሽ። የምትሸጪውን ነገር አስተዋውቂ። የምሸጠው ነገር ያው እኔ በመጀመሪያ ልቤ ያስበው ሽቶዎች ነበረ። ሽቶዎቹን ብቻ እየሸጥኩኝ በቃ ሽቶ ፐርፌሞች ወዳለሁ። በጣም ጥሩ ጠረን ወዳለሁ። ሽቶዎች ስለምወድ እኔ የሽቶ ጣዕም እና ጠረን ሰው የሚፈልገውን አይነት ስለማቅ
ያኔ በቃ የገነነ ሰው አጠገብሽ ሽቶ ተቀብተሽ ሰው አጠገብሽ የሚጠላውን ሽቶ አለ አይደለ? ገናን ብሎ ለአንዱ የሚስማማው ለአንዱ የማይስማማው በጣም ሽቶዎች፣ ጠረኖች ወዳለሁኝ፣ መግዛትም ወዳለሁ፣ መቀባትም ወዳለሁ። እነሱን ነበረ መሸጥ የምፈልገው፣ ግን አስገብቼ ትንሽ አስገብቼ ሳበቃ ሁሉንም ነገር ድብልቅልቅ አወጣሁት። አሁን ቱታዎችም ሺቲዎችም ቦርሳ፣ የሻንጣ ሁሉም ነገር አንተን እላለሁ። ቪዲዮ አብርተሽ ማሳየት ትችያለሽ። እሺ በተከራየው ቤት ጠንከር ነው። ከዚህ በኋላ እንዳታለቅሽ፣ ፊት ጠንከር ብለሽ ወደፊት ደግሞ ማለት ነው። ይቅርታ አድርጉልኝና ልጆች ከወለድን በኋላ ባል ምን ያደርግልናል? ይሄ የኔ አቋም ነው። ሁሉም ሰው በራሱ ትክክል ነው። እኔ አያምጣው ባሌ ቢሞትብኝ ከባሌ ጋር ብፋታ ኔቨር ኤቨር አላገባም። ነሳዳለሁ በቃ ቦይ ፍሬንድ ከማራ ሊይዝ ይችላለሁ። ባል ግን አልፈልግም። መቶ ንብረት ለመቀራመት ንብረት ፍለጋ ነው የሚመጣው። ከዚህ በኋላ ባል ምን ሊያደርግ መቶ ጨርሷት በልቷት ዘርፏት ባለጌ። ፎቶውን ብትሰጪኝ እኔ ፎቶውን ብለጥፈው ደስ ይለኛል፣ ፍቃድሽ ቢሆን። ምንም አንጀት የለኝም ነበር። ምንም ቢያደርገኝ አልጨከንበትም። እኔ ፎቶውን እለጥፋለሁ፣ ወርቋን መልስ እንድልልሽ ከፈለሽ እናግርልሽ ይችላሉ። ሶች አሏት፣ ቱታዎች፣ ቢጃማዎች፣ ሺቲዎች፣ እንዲሁም ምንድን ነው ሌላ ቦርሳዎች አሏት። ቲክቶክ ካለው ልጁ ይቅረብ እያሉ ነው ተመልካቾች። ቲክቶክ ካለው ሼር እናርግለት እና እንጥራው ሰውየውን ወርቅሽ እንዲመልስ እንድንጠይቀው። የሀገሬ ልጅ ነው። ልጆቼን ያጠቃብኛል። ልጆቼን አንድ ነገር ያደርግብኛል። እሺ እንደዛ ጋይስ አትፈልግም፣ ተውት። ሴጣን ነው፣ ወታደር ነው፣ ደም አይፈራም። ልጆችን ያጠቃብኛል። ካላባት ያሳደግኳቸው ልጆች ይበላብኛል። በቃ እሺ እናቴ በቃ ችግር የለም። ወርቅሽ ጥንቅር ይበል። አንቺ ተፈራ ከዚህ ሀገር ራሱ ማስወጣት እችል ነበር በወቅቱ፣ ግን ለልጆቼ ብዬ ነው። የሚያሳዝኑ ልጆች ነው ያሉ። ሞታቸውን ደፍተው የሚማሩ ልጆች ናቸው። በቃ ታዩ እናቴ፣ ፎቶውንም አንፈልግም፣ ምንም አንፈልግም። እኛ ከጎንሽ ነን። በስራሽ ላይ እንድትበረቺ ብቻ በቃ ታይ። ውርሽ አታልቅሽ። እና ግን አጠገብሽ ሰው የለም የሚያስተምርሽ እንዴት ካሜራ እንደሚዞር። አሁን ላይቭስ እየገባሽ እንዴት ልሸጪ ነው? ምንም አይነት አጠቃቀሙን ካላወቅሽበት። አጠገብሽ ላይቭ መግባቱን ተለማምጄዋለሁ፣ ችግር የለውም። ካሜራ ማዞር ብቻ ነው ማታቂበት። ላይቭ መግባት፣ ገስት ማስገባት ታቂበታለሽ። ቆይስታ ካርጋለች መሰለኝ ተደውሎባት ነው ጨርሳ እዚህ አምጥታ መንጃ ፍቃድ አስተምረው ከአንድም ሁለት ላይሰንስ አውጥታለት ስንት ነገር ስንት ዋጋ ስትከፍል እዚህ ሰው ሀገር ላይ የሀገር ቤቱን ተዩ ነግራሽ አለች። እንግዲህ ድግሱ ምኑ ወርቁ ምኑ ሁሉ ነገር በሷ ወጪ ነው። ድግስ ራሱ የተደገሰው የታረደው ምን ያለው ምንም ሳያወጣ እዚህ መጥቶ ያለበሰችው ምን ሆነሻል? ድግስ ብቻ አይደለም ቤተሰቦቹ እንዳለ አጎቶቹ ምኖቹ ምን ሱፍ ያለበሰችው እሷ ናት። ቤተሰቡ ሚዜው ሳይቀር የኔ እናት ሚዜው ሳይቀር ልብስ ያለበሰችው። ይሄ የጤና አይመስለኝም። እውነትሽን ነው እንዳሉት መተት ካልሆነ በስተቀር ኢትዮጵያ እንደዛ በድሏት እሱን ሸሽታ መጣ። እንደገና ተከትሏት ውሰጂን ሲላት አመጣች። አምጥታ እንደገና እዚህ ያላትን ንብረት ብጧ አርጎ በልቶ ጥሏት። አስቢ። እኔማ እናቱ ነው የመሰልሽው አልኳት እኮ እናቱ ነው የመሰልሽው እንጂ እንደ ሚስትም አላሰበሽም። ጫማውን ሁሉ ጠርጋለሁ አለች፣ ልብሱን እተኩስለታለሁ አለች። ምን በቃ እኔ እንጃ። እግዚአብሔርን እንደ ጸንገላውን ሳታጥቦ ትቀራለች ብለሽ ነው? አሁንም ያ ነገር አለባት። ብቻ እግዚአብሔር ይርዳት። ጥሩ ሁኔታ ላይ አይደለችም ገኒ፣ ጥሩ ሁኔታ ላይ አይደለችም። አሁንም በጣም የሰው እንትን ሰው ያስፈልጋታል። ጓደኛ የለኝም ማለት ይኸው ከዛሬ በኋላ ባለፈውም እየተናገርኩ ነበር። ሁሉም እዚህ ጋር ማንም ከማንም ጋር ተዋውቆ አይደለም። እድሜ ለቲክቶክ። ሁሉም ያው ለአቡም እኔ እነግርልሻለሁ ብያት ነው እዛ ጋር ያስቆምኳት። የእውነት ቶሎ ነው ወድ የሚብሳት። ታለቅሳለች ዝም ብላ። ኮሜንቶች ላይ ማያታለሁ፣ ቆጣታለሁ። የምትጽፈው ነገር ትንሽ ይከብዳል። ከአይምሮ በላይ ነው ስለተጎዳች እና እመቤቴ ትርዳት። ያው እናንተም አላችሁ ባዮ ላይ ስልኳ አለ። እናንተም እየገዛችሁ አበረታቷል። ማርያምን በእግሯ በሁለት እግር እንድትቆም ጀግና እና እናት ነሽ። ለልጆችሽ ኑሪ። ልጆችሽ አያሳሱሽም? አራት እግሩን ይብላ። ማርያምን እኔ አቡዬ እኔ አንድ ልጅ ነው ያለኝ አይደለ? ሌላ መተኪያ እንኳን የለኝም።
ግን ለልጄ እኖራለሁ። እኔ የሆነ ነገር እዚህ ጋር ሲከፋኝ የሆነ ተስፋ የሚያስቆርጥ ነገር ቢመጣ እንኳን ማንን ነው ማስበው? ልጄን ነው ማስበው። እሷ ራሷን እስከ ማጥፋት ያሰበች ሴት ነች። ይሄ ራስ ወዳድነት ነው። እኔ ያለ ፍላጎቱ ልጄን እዚህ ምድር ላይ አምጥቻለሁ። እኔ መዝናኛዬ ልጄ ነው። ከማንም ነገ በወርቅ የሚያነሳኝ ልጄ ነው። ለልጄ ማሰብ አለብኝ፣ መኖር አለብኝ። ሳቦ ወንድ ብሄድ ወንድ ይመጣል፣ ወንድ ብሄድ ወንድ ይመጣል። ግን ይሄ ለወንድ ተብዬ አንድም ባላፈስም እናቷ ፍርት ብላ አንድ ባላፈስም እኔ ይሄ በራስ ወዳድነት ነው። ልጆችሽ ናት። የልጅ ልጅ አይታለች፣ አልነገረችሽም፣ አልሰማትም። እዚህ አምጥታት ልጇን አርሳት። ልጇ እዚህ ነው ወልዳ አርሳ የላከቻት። የልጅ ልጅ እግዚአብሔር አክብሯታል። እንደማመስገን ገና ለገና አረመኔ ወንድ ሄደ ብላ ታለቅሳለች። ልጅ ድራለች። ብላ ልጅ ድራ የልጅ ልጅ አላት። የኔ ናት። ልጇን ዩኒቨርሲቲ ተመረቁ ነው እንጂ ድር ያለው የሚለው ለዛ ድራለች። አረ ድራለች። የልጅ ልጅ አላት። ልጇን እዚህ አምጥታ እዚህ ወልዳ ልጇን እዚህ አርሻት ነው ያለችኝ። የሄደችው ነግራሻለች። ቆማ ያው ልጇ መውለዷን ነው ያልሰማሽው እንጂ ድራለች። 2 ሴትና 2 ወንድ አሏት። 2ቱ ናቸው አሁን እየተማሩ አይ ቲንክ ወንዶቹ ናቸው መስመር ያልያዙላት። አንደኛዋን ሞያ አስተምራት ምን ይላሉ አሁን ያገቡ የተመረቁ ያገቡ የወለዱ ልጆች ኖሯት ልጆቿ እናታችን ለወንድ ብላ ራሷን አጠፋች። ምን ይላሉ ልጆቿም እኮ ይሸማቀቃሉ እኮ እንዴ! መጠቋቆሚያ እኮ ነው የሚሆኑት። እናንተ እናታችሁ ለወንድ ብላ ራሷን ያጠፋቸው ልጆች ናችሁ እኮ እየተባሉ እኮ ልጆቹ አንገት ይደፋሉ። ለልጆቻችንም ማሰብ አለብን። ገኒ ቪዲዮ እግዚአብሔር ይመስገን ትማረም ገኒ ነይ በትልቁ አርጋት። ባዮ ላይ ስልኳ አለ፣ እየገባችሁ አበረታቷት፣ አይዞች በሏት። ይሄ እውነትም እናንተ እንዳላችሁት ፍቅርም ላይሆን ፍቅር አይደለም መተት ነው። እግዚአብሔር ይንቀልላት። እንደገና በሁለት እግሯ ቆማ ጀግና እናት ሆና ታሳይ። የመተት ነው ምናምን አትበይ። መተት እሷ ከዚህ እያለች አይደል እንዴ ብር የምትሰጠው የነበረው? ኬት አግኝቶ ነው መተት የሚያሰራባት? ይሄ የውስጧ ፍላጎት ነው። ከውስጧ ነው ማስቆም ያለባት። ገባሽ? መተት ነው እያለች እድሜ ልኳን መገበር አለባት። ሳይገናኙ ኮንዶሚኒየም ቤት ተከራይታለታለች። በመተት ማላከክም ጥሩ አይደለም። ከውስጧ መቁረጥ ነው ያለባት። ገባሽ? ልጆቿን እያቋረጥኳቸው እንደዚህ አይነት ነገር የሚያመጣው ምን እንደሆነ ልንገርሽ። በልጅነታችን እኛ ቤተሰቦቻችን ሲያሳድጉን ዋጋችንን አልነገሩንም። እኔ ዋጋዬ ተነግሮኝ አይደለም ያደግኩት፣ ግን ለልጄ ዋጋዋን እየነገርኳት ነው። ባገኘዋት ቁጥር እየሳምኩ ፍቅር እየሰጠው ውድነቷን ተፈላጊነቷን እየነገርኳት ነው። ነገ ከፍ ስትል አንድ ወንድ መጥቶ ቆንጆ ነሽ ብሎ ቅልጥ አድርጎ ልጅን ይዞብኝ መሄድ አይችልም። ቆንጆ ነሽ ብላት አውቃለሁ፣ ቤተሰቦቼ እየነገሩ ነው ያሳደጉ ትላለች። ገባችሁ? እኛ አልተነገረንም፣ ግን ራሳችን ላይ እንስራ። እኔ ራሴ ላይ ሰርቼ ነው እንጂ እንደዛ እየነገሩ አይደለም ያሳደጉ። ሴት ነሽ እንደዚህ አትጩሂ፣ ሴት ነሽ እንደዚህ አትሳቂ፣ ሴት ልጅ እንግዳ ሲመጣ ጓዳ ትገባለች፣ እንጂ ጓዳ ግቢ፣ እንጂ ለወንድምሽ ሄዱ አምጪ ምናምን እየተባልኩ ያደጉት። ግን ራሴን ካወቅኩ በኋላ ትልቅ ኮንኩ በኋላ ራሴ ላይ ሰራው። እያንዳንዳችን የህይወታችን ኃላፊነት አለብን። 18 ዓመት ከሞላን በኋላ ራሳችን ላይ መስራት። ሰዎቻችን በእኛ የሚጠየቁት እስከ 18 ዓመታችን ብቻ ነው። በቃ 18 ዓመት ከሞላን በኋላ ራሳችን ላይ መስራት የራሳችን ግዴታ አለብን። እያንዳንዳችን ራሳችን ላይ ሰርተን ጠንካራ ብርቱ ጀግና ሆነን ልጆቻችንን የምናኮራ እናቶች ነው መሆን ያለብን። ዋጋችንን ይህ የበታችነት ስሜት ነው እንዲህ የሚያደርገው። ያልተፈጠረ ነገር የለም እዚህ ምድር ላይ ያልተፈጠረ ምንም ነገር፣ የሁሉ ነገር ተፈጥሮ ተነግሮ አልፏል። ፈጣሪ ደግሞ አለ ያያል። ፈጣሪ ለእያንዳንዱ ክፉ ሰው እድል እየሰጠ ነው እንዲጸጸቱ፣ እንዲቀየሩ። የማይቀየሩ ከሆነ እሱ ዋጋቸውን ይሰጣቸዋል። አንቺ በህይወት እያለሽ ታያለሽ እሱ ምን እንደሚሆን። አንቺ ብቻ ለፈጣሪ ስጭ፣ ፈጣሪ ይቀጣዋል። እሺ፣ የበቀል አምላክ ፈጣሪ ስለሆነ ነው ዝም ያልኩት። አይዞሽ፣ የልጆችሽ አምላክ አለ። አሁን አንቺ ሰው ነሽ። ጥሩ ቦታ